ሰላም ጤና ይስጥልን የተወደዳችሁ የቀቢኒስ ቤተሰቦች የዕለቱን መረጃዎቻችንን ጀምረናል። ዛሬ በመካከለኛው ምስራቅ የታየው ድንገተኛ የፖለቲካ ለውጥ ዓለምን እያስገረመ ይገኛል። አይሎ የቆየው የአሜሪካና የኢራን ወታደራዊ ፍጥጫ አቅጣጫውን ወደ ዲፕሎማሲ ጠረጴዛ እየቀየረ መሆኑ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ጦርነቱን ሊያስቆም ይችላል የተባለና ባለ 14 ነጥብ የያዘ ሰፊ መግባቢያ ስምምነት ሰነድ ለቴሄራን ልከዋል። ይህ የስምምነት ሰነድ ዋና ይዘቱ ኢራን የኒውክሌር ማበልጸጊያ ስራዋን በይፋ ካቆመች አሜሪካ እስካሁን የጣለችውንና የሀገሪቱን ኢኮኖሚ ያዳከመውን ማዕቀብ ሙሉ በሙሉ ለማንሳት ፈቃደኛ መሆኗን ይገልጻል። ከዚህም በተጨማሪ በዓለም አቀፍ የነዳጅ ንግድ ላይ ትልቅ ተጽዕኖ ያለው የሆርሙዝ ሰርጥ ለንግድ መርከቦች ያለምንም ስጋት ክፍት እንዲሆንና በነጻነት እንዲንቀሳቀሱ ማድረግ ሌላኛው የትራምፕ ጥሪ ነው። ይህ የትራምፕ የሰላም ጥሪ ግን በድንገት የመጣ አይደለም። ሳውዲ አረቢያ የአሜሪካ የጦር አውሮፕላኖች ከግዛቷ ተነስተው በኢራን ላይ ጥቃት እንዳይፈጽሙ የአየር ክልሏን መዝጋቷም ዋሽንግተንን ወደ ሰላም አማራጭ ካስገደዷት ዋና ዋና ምክንያቶች አንዱ እንደሆነ ተገልጿል። ሳውዲ አረቢያ የአሜሪካ ወታደራዊ ካምፖችንና የአየር ክልሏን አሜሪካ እንዳትጠቀም መከልከሏ በትራምፕ የቀድሞ ወታደራዊ እቅድ ላይ ትልቅ እንቅፋት ፈጥሯል። የኢራን የውጭ ጉዳይ ሚኒስትር የአሜሪካን ሰነድ በጥንቃቄ እየመረመረ መሆኑን ገልጾም ምላሹን በፓኪስታን አምባሳደሮች በኩል እንደሚያሳውቅ አስታውቋል። ሁለቱ ወገኖች በዚህ ሰነድ ላይ ከተስማሙ ለወራት የዘለቀውን ውጥረት ወደ ዘላቂ ሰላም ለመቀየር የሚያስችል የ30 ቀናት ጥብቅ ድርድር በይፋ ይጀመራል ተብሎ ይጠበቃል። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ይህንን እርምጃም ደፋርና ወቅታዊ አመራር ሲሉ አወድሰውታል። ወደ ጋዛና ሊባኖስ እንመለስ ግን ሁኔታው አሁንም አስፈሪ ሆኖ ቀጥሏል። በጋዛ ሰርጥ ዳራጅ ሰፈር በእስራኤል በተፈጸመ አሰቃቂ የአየር ጥቃት የሐማስ ከፍተኛ መሪ የህሊል አልሃያ ልጅ አዛም አልሃያ መገደሉም ተረጋግጧል። እዛም በእስራኤል ጥቃት የሚገደል የአልሃያ አራተኛ ልጅ ሲሆን ከዚህ ቀደም በ2008 በ2014 እና ባለፈው ዓመት በኳታር በተደረጉ ሙከራዎች ሌሎች 3 ልጆቹን ማጣቱ ይታወሳል። የሐማስ ባለስልጣናት ይህ ድርጊት በእስራኤል በኩል የታየ የሞራል ዝቅጠት ነው ሲሉ ኮንነውታል። በተመሳሳይ ቀን በእስራኤል ጦር በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል በወሰደው እርምጃ የሂዝቦላ የራድዋን ኃይል አዛዥ ነው የተባለውን አህመድ ባሉትን መግደሉን አረጋግጧል። እነዚህ ጥቃቶች የተፈጸሙት በሁለቱም ቀጠናዎች የተደረሱትን የተኩስ አቁም ስምምነቶች በተደጋጋሚ እየጣሱ ባሉበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ ያደርገዋል። ሌላው ዓለምን ያስቆጣው ክስተት በደቡብ ሊባኖስ የታየው ድርጊት ነው። አንድ የእስራኤል ወታደር የድንግል ማርያምን ሐውልት ሲያረክስ የሚያሳይ ምስል በማህበራዊ ሚዲያ ላይ ተሰራጭቷል። ፎቶው ወታደሩ ሲጋራውን ወደ ሐውልቱ አፍ ላይ ሲያስገባ የሚያሳይ ሲሆን ይህ ድርጊት በሊባኖስ ክርስቲያን ማህበረሰብ ዘንድ ከፍተኛ ቁጣን ቀስቅሷል። የእስራኤል ጦር ድርጊቱን በቁም ነገር እንደሚመለከተውና ምርመራ መጀመሩን ቢገልጽም በሊባኖስ ውስጥ ወታደሮች ሃይማኖት ቦታዎችን ሲያፈርሱና ንብረት ሲዘርፉ የሚያሳዩ ክስተቶች እየተደጋገሙ መሆናቸውም በሰፊ እየተዘገበ ይገኛል። ወደ ምስራቅ እስያ ስንሻገር ደግሞ በሰሜን ኮሪያና በሩሲያ መካከል ያለው የስትራቴጂካዊ ግንኙነት ወደ አዲስ ምዕራፍ ተሸጋግሯል። የሁለቱ ሀገራት ድንበር የሚያቋርጠውና በቱመን ወንዝ የተገነባው አዲሱ የጎዳና ድልድይ ግንባታ ተጠናቆ ለአገልግሎት ዝግጁ መሆኑን የሳተላይት ምስሎች አሳይተዋል። ከ120 ሚሊዮን ዶላር በላይ ወጪ የተደረገበት ይህ ድልድይ በቀን እስከ 300 ተሽከርካሪዎችን የማስተናገድ አቅም ያለው ሲሆን በሩሲያና በሰሜን ኮሪያ መካከል ያለውን ወታደራዊና ኢኮኖሚያዊ ትብብር በእጅጉ ያሳድገዋል ተብሎ ይጠበቃል። በተመሳሳይ በቻይና በኩል የቀድሞዎቹ የመከላከያ ሚኒስትሮች ዌይ ፌንጌ እና ሊ ሻንጉፉ በከባድ የሙስና ወንጀል ተከሰው የሞት ፍርድ ተፈርዶባቸዋል። ይህ ውሳኔ ፕሬዚዳንት ሺ ጂንፒንግ በሀገሪቱ ጦር ኃይል ውስጥ ያለውን የሙስና አሰራር ለማጽዳት የሚወስዱት እጅግ ጥብቅ እርምጃ አካል መሆኑ ተገልጿል። በመጨረሻም በአሜሪካ ፖለቲካ ውስጥ አዲስ ጥያቄ ተነስቷል። በደርዘን የሚቆጠሩ የዲሞክራት ፓርቲ አባላት ትራምፕ የእስራኤል ኒውክሌር መርሃ ግብር ይፋ እንዲያደርጉ በይፋ ጠይቀዋል። አሜሪካ በእስራኤል ኒውክሌር መርሃ ግብር ላይ የያዘችው የዝምታ ፖሊሲ ሊቆም ይገባል ሲሉ የህግ አውጪዎቹ ተናግረዋል።
በሌላ በኩል ቻይና በአሜሪካና በኢራን መካከል ያለውን ጦርነት ሙሉ በሙሉ እንዲያቆም ያላትን ተስፋ ገልጻለች። ከኢራን ጦር መጀመር አንስቶ በመካከለኛው ምስራቅ መርከቦች ላይ 26 ጥቃቶች መፈጸማቸውን የእንግሊዝ የባህር ንግድ ኦፕሬሽን አስታውቋል። የተወደዳችሁ የቀቢ ኒውስ ቤተሰቦች ለሰዓቱ የያዝናቸው መረጃዎች የተከታተላችሁትን ይመስል ነበር። በሌላ መረጃ ዳግመኛ እስከምንገናኝ ሰላም ሁኑ።